እሺ ተመልካቾች እንዴት ናችሁ? የዓለም ባንክ አዲስ ሪፖርት አውጥቷል። የአፍሪካ ኢኮኖሚክ አፕዴት ማለት ነው እና ሜኪንግ ኢንዱስትሪያል ፖሊሲ ወርክ ኢን አፍሪካ የሚል ማለት ነው እና እዚህ ውስጥ አፍሪካ ያለባትን 2026 የሚገጥማትን ስጋትና የአፍሪካ ኢኮኖሚ መሻሻል የሚፈልግ ከሆነ ስትራክቸራል መስራት ያለበት ግን ያልሰራው እንደ ስጋት የሚመለከተው ሀሳብ መኖሩንም አቅርቧል፣ ኢትዮጵያን ጨምሮ ማለት ነው እና ዋና ዋና የሚባሉ የሪፖርት ሀሳቦችን አቅርበላችኋለሁ። ግን ኢትዮጵያን የሚነካውን ፓርት የተወሰነ እናወራበታለን። አድራሻው የት ነው ተብሎ ቢጠየቁ በኩራት የሚመልሱበት ቅንጡ አፓርታማ በቦሌ ኦሎምፒያ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ከ24 ወራት በኋላ በዓልን ከቤተሰቡ ጋር ሰብሰብ ብሎ የሚያከብሩበትን ቅንጡ አፓርትመንት በወለል 3 ቤቶችን ብቻና 2 ሊፍቶች አድርገን እየገነባን ነው። 4 ወለል ሙሉ ለመኪና ማቆሚያ ፓርኪንግ ተብሎ የተዘጋጀ ነው። ከኤሌክትሪክ የመኪና ቻርጀር ጋር ለደንበል ሲቲ ሴንተር በቅርብ ርቀት፣ ለግሪክ ስኩልና ለሊትል ኢታሊ ሬስቶራንት ደግሞ በጣም በቅርበት የሚኖርበት እንዲሁም እየተገነባ ያለውን የፒኮክ ዋተር ፓርክን ቀን ከሌት ቤቱ ባልከኒ ላይ ሆኖ የሚመለከቱበት። ከዚህ በፊት ለመኖሪያ ምቹ በሆነው በወሰንና በመሃል ከተማ 22 ላይ ቅንጡ አፓርትመንቶችን ገንብተን አስረክበናል። አሁን ደግሞ ለመኖሪያ ቢሉ ለኢንቨስትመንት እጅግ ምቹ በሆነው በቦሌ ኦሎምፒያ እየገነባ እንገኛለን። በ4.6 ሚሊዮን ብር 25% ቅድመ ክፍያ ብቻ ይህንን ቤት የግሎት ለማድረግ በ0969 21 1919 ዛሬውኑ ይደውሉልን። መልካም በዓል። መደላድሎች ነን። በምቾት ይኖሩ። እንግዲህ ሪፖርቱ የሰብሳሃራን አፍሪካ ነው። 128 ገጽ ሪፖርት ነው። ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም ላይ አስቀምጥላችኋለሁ ሪፖርቱን ማለት ነው። ሰብሳሃራ እያለ ያቀርባል እንጂ ኦፍኮርስ ሙሉ አፍሪካ በሉት። ሰብሳሃራ ውስጥ ያሉ ሀገራቶች ብዛት 48 ነው። ከሰሃራ በታች ያሉ የአፍሪካ ሀገራቶች እና ከሰሃራ በላይ ያሉ ሀገራቶች 5 ሀገራቶች ናቸው። አንድ ትንሽ ሀገር ነች። ግን ከግብፅ፣ ሞሮኮ፣ አልጄሪያ፣ ቱኒዚያ፣ ሊቢያ ከነዚህ በስተቀር ያሉት 48 ሀገራቶች በሙሉ እስከ ደቡብ አፍሪካ ታች ድረስ የሰብሳሃራን አፍሪካ የሚባሉ ሀገራቶች ናቸው እና የእነዚህን ሀገራቶች ሪፖርት ነው እና የዚህ የቀጠናው ኢኮኖሚ ግሮስ ሊወርድ እንደሚችል ኢትስ እሱንም አቅርቧል። 2024 ጥሩ ነበር፣ 2025 ትንሽ ቀንሶ ነበር፣ 2026 ግን ይሻሻላል ብሎ ገምቶ ነበር፣ ግን ይቀንሳል የሚል ድህነት በተወሰነ መልኩ በ1 ከመቶ በሚሆን ሊቀንስ ይችላል፣ ግን ጠቅላላ ሀገራዊ ምርት ሊቀንስ እንደሚችል በተለይ አሁን ወቅቱ ካለ ሁኔታ አንጻር እና የነዳጅ ዋጋ መጨመር፣ የምግብ ዋጋ መጨመር፣ የአፈር ማዳበሪያ ዋጋ መጨመር እሱ ብቻ ሳይሆን ከፋይናንስ ጋር ያለው ችግር በሙሉ ዋጋነትን ሊያሳድግበት እንደሚችል በቀጠናው ማለት ነው እና የኢኮኖሚ እንቅስቃሴውን መዛባቱ አይቀርም እና በተለይ ዝቅተኛ ገቢ ያለው ማህበረሰብ ክፍል መጎዳቱ አይቀርም። በተለይ የገቢውን ብዙ ለምግብ የሚያወጣው ለነዳጅ የሚያወጣው ክፍል መጎዳቱ አይቀርም። ምክንያቱም ጂኦፖለቲካል ሪስክ አለ እያለ ነው። የመካከለኛው ምስራቅ ጦርነት አብዛኛው የአፍሪካ ሀገራቶች ነዳጆቻቸውን ከቨር የሚያደርጉት ከመካከለኛው ምስራቅ ስለሆነ አደጋ ውስጥ ሊገቡ ይችላሉ የሚል ነው። እሱ ብቻ ሳይሆን ግን ከፍተኛ ዕዳ አለባቸው ሀገራቶቹ ሲጀምር የውጭ ዕዳ አለባቸው፣ የሀገር ውስጥ ዕዳ አለባቸው። የውጭ እርዳታ ጥገኛ ናቸው። ነገር ግን አሁን በቀላሉ በተለይ የዴቨሎፕመንት የሚባለው ድጋፍ ማለት ለእድገት የሚሰጠው ድጋፍ በቀላሉ የሚያገኙት አይደለም። ምክንያቱም የዓለም ሀገራቶች ትኩረት በሙሉ ወደ ሚድል ኢስት ሄዷል። እሱ ብቻ ሳይሆን አይኤምኤፍም ይህን ችግር ለመፍታት ትኩረቱን ወደ ምን ሊያደርግ ይችላል? ወደ ሚድል ኢስት $50 ቢሊዮን እፈልጋለሁ ምናምን ሲል ነበር። የዓለም ፖሊሲ ሁኔታም አሁን ተገማች ላይሆን ይችላል። የንግዱ ውጥረት አለ በጣም እና የአፍሪካ ሀገራቶች ምን ሰብሳሃራ ያሉት ደግሞ ኤክስፖርት መጠናቸውም ቀንሷል፣ የፋይናንስ ችግርም አለባቸው። ይህ በሙሉ ተደማምሮ ችግሮች ሊገቡ ይችላሉ የሚል ነው እና እንደ ምክር የሚያቀርበው ምንድን ነው? ጥሩ የሆነ ኢንዱስትሪ ፖሊሲ ማዘጋጀት አለባቸው ነው አሁን እና ያለቻቸውን ስኬርስ የሆነቻ ትንሽዬ ሪሶርስ መጠቀም አለባቸው። ግን ይህን እንዲያሳኩ ነው አሁን እኔ ኢንተረስቲንግና እንድናወራበት ፈልገው ማሳብ ይህን እንዲያሳኩ የሚያስፈልግ ከሆነ በቃ ማሰራት የሚችል ዲዛይን ማዘጋጀት አለባቸው። የፖሊሲ ዲዛይን ሊሆን ይችላል። ጠንካራ ኢምፕሊሜንቴሽን ካፓሲቲ የመፈጸም አቅም ሊኖራቸው ይገባል እና ብዙ ሴክተሮችን ማቀናጀት ያስፈልጋል። ለምሳሌ ግብርናው ሎጂስቲኩ አግሮፕሮሰሱ ከኤክስፖርቱ ጋር ካልተገናኘ በስተቀር ጤነኛ አይሆንም።
መሰረተ ልማቶቻቸው ማሳደግ አለባቸው። ይሄ የመሰረተ ልማት ጥራትም ደረጃ ወጥቷልና ኢትዮጵያ በጣም ዝቅተኛ የመሰረተ ልማት ጥራት ካለባቸው ሀገራቶች አንዷ መሆኗንም ያሳያል ሪፖርት። ስኪል እውቀት ያስፈልጋል። የፋይናንስ ጉዳይ ደግሞ እዚሁ ሪጅን ውስጥ ያለውን ማርኬት መጠቀም ያስፈልጋል። ግን በዋናነት እሱ ኢንፈሲስ የሰጠው ምንድን ነው? የሪሰርችና የዴቨሎፕመንት የጥናትና ምርምር ወጪዎቻቸው የአፍሪካ ህብረት የሚያስቀምጠው ቤንች ማርክ አለ። አትሊስት አንድ ሀገር ከጠቅላላ ሀገራዊ ምርት ድርሻዋ መካከል 1% ለጥናትና ምርምር ማውጣት አለባት ከድህነት መውጣት የምትፈልግ ከሆነ ነው የሚለው። ግን አብዛኞቹ ሰብሳሃራ ያሉ ሀገራቶች ከ0.1 እስከ 0.4 ብቻ ነው የሚያወጡት። ዝቅተኛ ከሚባሉት ውስጥ የኢትዮጵያ አንዱ ነው። በቃ አዳዲስ ነገር መፍጠር አይችሉም። ኢቭን የተመለከቱትን መኮረጅ አይችሉም። ከዓለም መማር የማይችሉ ናቸው ነው። ይሄ በጣም አደገኛ ነው። ትንሽ እንኳን ለ1% እንኳን አትሊስት ለ1% እንኳን የተጠጉ የሚባለው ላደጉ ሀገራቶች አማካዩ እስከ 2.7 ነው የሚባለው። ግን አፍሪካ አትሊስት የአፍሪካ ህብረት ቤንች ማርኩ 1%። ለዛ የተጠጉት ኬንያ ወደ 0.8%፣ ሴኔጋል ወደ 0.6%፣ ደቡብ አፍሪካ 0.6 አካባቢ፣ ታንዛኒያ 0.6፣ 1% ድረሱ ተብለው ከጠቅላላ ሀገራዊ ምርታቸው ለጥናትና ምርምር የሚያወጡ ማለት ነው። የኢትዮጵያና የናይጄሪያ በጣም ትንሽ ነው። የሚገርሙ ትልልቅ ኢኮኖሚ ያላቸው ሀገራቶች የናይጄሪያ 0.2 ነው ለጥናትና ምርምር ከጠቅላላ ሀገራዊ ምርት የምታወጣው ድርሻ ሲታይ፣ ኢትዮጵያ 0.3 ነው። ወደ ቁጥር እናስጠጋው ቢባል የኢትዮጵያ ጠቅላላ ሀገራዊ ምርት $120 ቢሊዮን ነው እና በ156 ብር እንኳን ብናባዛው ወደ 18.7 ትሪሊየን ብር ነው ጠቅላላ ሀገራዊ ምርት የኢትዮጵያ። የዚህ 0.3 ከመቶ ማለት 56 ቢሊዮን ብር። ከ56 ቢሊዮን ብር በላይ ለጥናትና ምርምር ለሁሉም ሴክተር የኢትዮጵያ ኢኮኖሚ አያወጣም ነው። ይሄ ችግር ነው። ለምሳሌ ጥናትና ምርምር የት ያስፈልጋል መሰላችሁ? ለምሳሌ ግብርናን አስቡት። ግብርና ላይ የግብርና አስተራረሱ ከማኑዋል ስርዓት መውጣት አለበት እና ድርቅን የሚቋቋም ዘር ሊሆን ይችላል፣ የአዘራር ስልት ሊሆን ይችላል፣ ምርጥ ዘር መፍጠር ማዘጋጀት ሊሆን ይችላል፣ የአመራረት ስልቶችን ማስተካከል ሊሆን ይችላል፣ የግብርና መረጃ አያያዞች ሊሆን ይችላል፣ የውሃ የመስኖ አጠቃቀም ሊሆን ይችላል። ይሄ ጥናትና ምርምር እየተደረገ አዳዲስ አሰራሮች የማይመጡ ከሆነ አዘራራችን ግብርና ሴክተሩ ማኑዋል ከሆነ ችግር ነው። አግሮ ፕሮሰስ ላይ ማደግ የማይችል ከሆነ ችግር ነው። ኢንዱስትሪ ላይ ብትወስዱ በተመሳሳይ ነው። ለምሳሌ ሁሉን ነገር እያስመጣ ሊዘልቅ አይችልም ኢኮኖሚ። ስለዚህ ኢምፖርት ሰብስቲትዩት ማድረግ የሚችልበት በቃ ኢምፖርት ላይ ጠገኝ ይሆናል መተካት የሚችልበት። ለምሳሌ አካፋ ያመጣ ከነበረ ኢኮኖሚ አካፋ ተመራምሮ መተካት የሚችልበት፣ አካፋን አዳብቶ አድርጎ መስራት የሚችልበት፣ ኤክስፖርት ማድረግ ማሳደግ ካለበት ሴክተሩን ወደ ኤክስፖርት ሴክተር ማምጣት የሚያስፈልግ ከሆነ ምርምር ያስፈልጋል። በመንግስት ተቋም፣ በግል ተቋም፣ በኢንስቲትዩት በሙሉ ማለት ለዓለም አቀፍ ገበያ ኳሊቲ መጠበቅ ካለበት፣ ጥራት መጠበቅ ካለበት ጥራት መጠበቅ የሚችል አቅም ያስፈልገዋል። ግን ከዚህ አንጻር ሲታይ ኢትዮጵያ ዝቅተኛ የጥናትና ምርምር ወጪ ያላት ሀገር ነች። አንዳንድ ሀገራቶች በጣም ትልቅ ነው ያላቸው። ለምሳሌ ኮሪያ በጣም ትልቅ የሚባል ነው፣ እስከ 5.2 ከመቶ ነው። ያደጉ ሀገራቶች እስከ 2.7 ከመቶ፣ ቻይና ወደ 2.6 ከመቶ ከጠቅላላ ሀገራዊ ምርት፣ ብራዚል እስከ 1.2 ከመቶ፣ ኢቨን ጃፓን 3.4 ከመቶ ትልልቅ ነው ለጥናትና ምርምር የሚያወጡት። ስለዚህ ጥናትና ምርምር ላይ ካልተመረኮዘ ኢኮኖሚ ፕራይሜሪ ፕሮዳክቶችን ብቻ በመላክ ሊቆይ ነው፣ ምርትና ምርታማነቱ ሳያድግ ሊቆይ ነው። ስለዚህ ይሄን ስርዓት ማስተካከል በደንብ ነው የሚያስፈልገውና እዚህ ላይ ኢንፈሲስ ይሰጣል ይሄኛው ሪፖርት። ብዙ ነገሮች እንደሚዳሰሰው አሁን ላይ ያለው የነዳጅ ሁኔታም እሱን የሚዳሰሳ ሪፖርቱ የአፕሪል ስለሆነ አንዳንድ ሀገራቶች ላይ ነዳጅ ችግር ሲሆንባቸው አሁን ሚድልስ ባለው ሁኔታ የተመጣጠነ ድጎማ የተጠቀሙ ሀገራቶች አሉ። እንደ ኬንያና እንደ ናሚቢያ ያሉ ሀገራቶች የተመጣጠነ እንዲሆን ለማድረግ አስቸኳይ ድጎማን ደግሞ ኢትዮጵያ አስቸኳይ ድጎማን ተጠቅማለች። አሁን ባሉት ውስጥ ያላትን ነዳጅ እየተጠቀመች ስለሆነ ማለት ነው። የነዳጅ ዋጋ ገደብ ያስቀመጡ አሉ። ከፍተኛ ጭማሪ ያደረጉ ሀገራቶች አሉ፣ እንደ ጋና፣ ማላዊ፣ ማሊ፣ ታንዛኒያ የሚመሳሰሉ ሀገራቶች። በጣም የገረመኝ እንደ የመንግስት ጣልቃ ገብነት ፕራክቲካል የማይሰራባቸው ሀገራቶች ምናምን ብሎ የጠቀሳቸውም እንደ ዚምባብዌ፣ እንደ ሶማሌ በጣም ከፍተኛ ዋጋ መጨመሩን ይጠቅሳልና ብዙ ነገሮችን የሚዳስስ ነው። ይሄ ሪፖርት 128 ገጽ ሪፖርት ነው። ምናልባት ይህም ማንበብ ለምትፈልጉ ሰዎች
ላስቀምጥላችሁ እችላለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።